ኢራን በተመለከተ የግብረ ሰዶማውያን ጭፈራ ቤቶችና የፒዛ ትዕዛዝ ዋሽንግተን አካባቢ መጨመሩ አሜሪካ ኢራን ልትደበድብ እንደሆነች ይገልጻል እየተባለ ይገኛል። ነገሩ ምንድነው? አሜሪካ ውስጥ አንድ የተለመደ ነገር አለ። ሞር ሳይንቲፊክ አይደለም ግን በተለይ ከ1990ዎቹ ጀምሮ በጣም ብዙ ጊዜ ሀፕን የሚያደርግ ነገር ነው። ምንድነው? ዋሽንግተን ላይ ትልቅ የሆነ የፖለቲካ የወታደራዊ የሴኪዩሪቲ ጉዳይ ሲኖር የአሜሪካ የፌደራል መስሪያ ቤቶች አሉ። ልክ እንደ ሲአይኤ፣ ፔንታጎን፣ ዋይት ሃውስ ምናምን እዚያ አንድ አካባቢ ያሉት ከፍተኛ የሆነ የፒዛ ኦርደር ይደረጋል። ኦርደር የሚደረግበት ምክንያት ምንድነው? ወጥቶ አይመገበውም። ምክንያቱም ነገሩ ቴንስ የሆነ የሴኪዩሪቲ ጉዳይ ስለሆነ ከቢሮቸው ሳይወጡ እዛው ነው የሚሰሩት። ስለዚህ ከፍተኛ የሆነ የፒዛ ዴሊቨሪ እንደሚደረግ ከ1990ዎቹ ጀምሮ ትሬንዶች አሉ። ለምሳሌ አሜሪካ ፓናማን ስትወር፣ ኢራቅ ኩዌትን የወረችበት ጊዜ፣ ኢቭን የክሊንተን ኢምፒችመንት ፕሮሲጀር በዛች ሴትዮዋ በሞኒካ ሌዊንስኪ ምክንያት ከፍተኛ የሆነ የፒዛ ዴሊቨሪ ወደ ፔንታጎን ወደ ሲአይኤ ምናምን ሲደረግ ነበረ። ኢቭን በቀላሉ እንዲሁም ቅርብ ጊዜ ባለፈው የዴልታ ፎርስ ማዱሮን ቬኔዙዌላ ሄዶ ያመጣበት ጊዜ በ700% የፒዛ ዴሊቨሪ ጨምሮ ነበር። እና ምንድነው የሚባለው? ፔንታጎን ፒዛ ኢንዴክስ ይባላል ወይም ፔንታጎን ፒዛ ሜትር ይባላል። እና አንዩዥዋል የሆነ የፒዛ ኦርደር ፔንታጎን አካባቢ፣ ዋይት ሃውስ አካባቢ፣ ሲአይኤ አካባቢ ከበዛ አሜሪካ ውስጥ አንድ ነገር ሊሆነ ተብሎ ነው የሚታሰበው። ፔንታጎን ፒዛ ሚል የትዊተር አካውንት አለ። ሁሉ ጊዜ በየቀኑ ያለውን ወደ ዋይት ሃውስ ነው ወደ ፔንታጎን ያለውን ዴሊቨሪዎችን ያወጣልና ይሄ ነው አካውንቱ። በየቀኑ የፒዛ ዴሊቨሪ እዚህ ጋር መከታተል ትችላላችሁ። እና ምንድነው የሚለው ይሄ ሳይት አንዩዥዋል የሆነ ፒዛ ዴሊቨሪ ኤክስፒሪየንስ ያደረግን ያለው ማዱሮን የሚያዝያ ቀን ላይ 700% የፒዛ ዴሊቨሪ ጨምሯል። አንድ በሉ። አሁን ግን እዛ አካባቢ ያሉ የፒዛ ዴሊቨሪዎችን ላሳያችሁ። የፒዛ ቤቶችን ለምሳሌ ፓፓ ጆንስ ፒዛ 213% ዴሊቨሪ ጨምሯል። ፒዛቶ ፒዛ 294% ጨምሯል። ኤክስትሪም ፒዛ 213% ጨምሯል። እዚህ ጋር በደንብ ተመልከቱ። በጣም ኢንዲኬተሩ ይሄኛው ነው። ዶሚኖ ፒዛ በጣም ብራንድ ፒዛ ነው። ብዙ ሀገራቶች ላይ ብራንቾች አሉት። ይሄ ፒዛ 1000% ጨምሯል ኦር ዴሊቨሪ። ስለዚህ አሜሪካ ውስጥ የሆነ ነገር አለ ነው እየተባለ ያለው። ይሄንን የፒዛ ዴሊቨሪውን ትይዙና ግብረ ሰዶማውያን ጭፈራ ምናምን የሚያደርጉበት እዛው ፔንታጎን ምናምን አካባቢ ያሉ የናይት ክለቦች አሉ። የጌዎች ቁጥሩ በደንብ ከቀነሰ በቃ የሆነ ነገር ሊፈጠር ነው የሚባለው። ምክንያቱም ለከጉዱ እንደሆነ ታውቃላችሁ። ይሄ ሲአይኤ ምናምን የሚሰራው በሙሉ ጌ ብቻ ነው አሉ። ይሄ ጌ ሲጨፍር ነው ለካ የሚያድረው። ነገር ግን እንደዚህ አይነት ጊዜ ሲሆን በሙሉ ይሰባሰቡና ሲአይኤ ቤት ውስጥ፣ ፔንታጎን ቤት ውስጥ፣ ዋይት ሃውስ ያለም ዋይት ሃውስ ውስጥ ሰግጦ ይሄንን ሲሸርብ ነው የሚያድረው። ስለዚህ ጌ ባሮች ደንበኞቻቸው ይቀንሳሉ፣ ጭፈራዎቹ ምናምን ይቀንሳል። ስለዚህ የሆነ ነገር አለው እና ይሄ ሲዶ ሳይንቲፊክ የሆነ ነገር ነው። አሁን ይህን ያዙና ሮይተርስ ከአውሮፓ ባለስልጣናት ሰምቻለሁ ብሎ በቅርብ ያወጣው ዜና አለ። ዊዝን 24 hours አሜሪካ ኢራን ላይ ጥቃት ትፈጽማለች የሚል ነገር አውጥቷል። ጥቃትም ለመፈጸም ስለፈለገች ነው። በሚድል ኢስት ላይ ያሉ ኩዌት ላይ፣ ካታር ላይ ምናምን ያሉ እነዚህ የአሜሪካን ፐርሰናሎችን እያስወጣችሁ ነው አሜሪካ። የኤር ዲፌንሱን ላይ የሚሰሩ ሰዎች እና በጣም ኢሴንሻል የሆኑ ሰርቪስ የሚሰጡ ካለ በስተቀር ሌሎችን ያወጣች ነው። እንደምታውቁት ኢራናውያን እየተጨፈጨፉ ነው የሚገኙ። ከ12000 በላይ ንጹሃን ዜጋ ሰውየው አያቶላ ኢንተርኔት አጥፍቶ ጨፍጭፏል። ጭፍጨፋ አሁንም እየቀጠለ ነው። በዚህ በ24 ሰዓት ውስጥ የሚሆነው ነገር አብረን እናየው ይሆናል።